ሰላም ሰላም የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ እንደተለመደው አዲስ ስራ ይዤ መጥቻለሁ። ለልጆች የሚሆን የምሳ ዕቃ ወይም ደግሞ ቤት ውስጥም ሊበሉት የሚችሉት የሚሆን ምሳ ነው ይዤ የመጣሁትኝ። በመጀመሪያ ወደዚህ ቤት አዲስ ከሆናችሁና ዛሬ ከሆነ የመጣችሁት ሰብስክራይብ በማድረግ ቤቱን ተቀላቀሉ። ከወደዳችሁት ደግሞ የምሰራውን ስራ ላይክ፣ ኮሜንት እና ሼር በማድረግ ለቻናሌ ያላችሁን ድጋፍ በዛው እንድታሳዩኝ እላለሁ። ያው ከወደዳችሁት ማለት ነው። ከዛ በመቀጠል ወደ ስራዬ እገባለሁኝ። ያው በዚህ ቻናል ላይ እንደምታውቁት የተለያዩ የህፃናት አዲስ የተወለዱ ህፃናት ያደጉ የምሳ ዕቃ፣ የህፃናት ምግብ፣ ያዋቂ ቢሆን ያው ኢትዮጵያ ከዛ ባሻገር ደግሞ የሌላ ሀገርም ምግብ የሚሰራበት ቻናል ነው። ቻናሉን በመቀላቀል ድጋፋችሁን አሳዩኝ እላለሁ። ወደ ስራ ይገባለሁኝ። በመጀመሪያ እዚህ ጋር የዶሮ ስጋ ወይ መላላጫ ስጋ የምንለው እሱን አጥቤ ተዘጋጀ ነው። በደንብ አድርቄዋለሁኝ። እንደዚህ በሹካ እበሳሳዋለሁ። አንድ ቅመሙን፣ ጨዋጨውን፣ ሌላው የሚገባውን ነገር እንዲይዝና ለመብሰልም ደግሞ በደንብ ቶሎ ለመብሰል ስለሚያግዘው ነው እንደዚህ የሚደረገው። ጨው፣ ቆንጆ በርበሬና ሮዝመሪ ቀብቼው እንደዚህ ድምድም አድርገዋለሁ በሁለቱም ሳይድ ማለት ነው። እንደዚህ ከቀባሁትኝ በኋላ የምሰራበት እቃ ላይ የገበታ ቅቤ እቀባለሁኝ። ከዛ በተረፈ ደግሞ 1-2 ማንኪያ የሚሆን የገበታ ቅቤ ቆራርጬ በደንብ እንደዚህ ዙሪያውን አድርገውና ነው የምጠብሰው። ድርቅ ያለ አይሆንም የዶሮ ስጋ ስለሆነ። በተለይ ደግሞ የመላላጫ ስጋ ደረቅ ማለት ባህሪ ስላለው እዚህ ጋር አይደርቅም ማለት ነው። እንደዚህ ተደርጎ በፎይል ወረቀት እንደዚህ ሸፍኜ በ360 ዲግሪ ለ25 እስከ 30 ደቂቃ የሚሆን አበስለዋለሁኝ። እሱ እስኪበስል ድረስ ደግሞ እዚህ ጋር መኮረኒ ነው ለዛሬ የምሰራው። ከአትክልት ጋር መኮረኒን ዋጥጃለሁኝ። መኮረኒን እቀቅላለሁኝ። እሱ እስኪበስል ድረስ ደግሞ አትክልቶቹን እሰራለሁ ማለት ነው። ዘይት አድርጌ መጥበሻዬ ላይ የጋለው ዘይት ላይ ነጭ ሽንኩርት አድርጌ ያለው የተቆራረጠ ፎሶሊያ፣ ካሮት አድርጌ እነዚህን ጥብስ አድርጋቸዋለሁ። ከዛ ትንሽ ውሃ ጠብ አድርግና ያው ካሮቱ ፎሶሊያው ጥቂት እንዲበስሉ ለልጆችም ስለሆነ ትንሽ ውሃ አድርጌ ከድኛ አበስለዋለሁኝ። እንደምታዩት የተወሰነ ከለሩን ለወጥ ብሏል። ቀጥዬ ሽንኩርት ጨምራለሁ። ከዛ ፓፕሪካ ወይ የፈረንጅ ቃሪያና ቲማቲምም ደግሞ በተመሳሳይ ሁኔታ የተከተፉ ናቸው ሁሉም። እሱን እጨምራለሁኝ። እነሱንም ትንሽ ከድኜ ለተወሰነ ደቂቃ የሚሆን አበስላቸዋለሁ። ቀጥዬ ጨው፣ ቆንጆ በርበሬ፣ ፐርስሊ እና ባሲል ወይ ደግሞ በሶብላ ካላችሁ በሶብላ አደርጋለሁ። ከዛ በኋላ መኮረኒው ስቀቅል ከመኮረኒው ላይ ትንሽ ውሃ ወስጄ እሱን አደርጋለሁ ማለት ነው። ለመቀጠል ያው እንደምታዩት ሆኗል። መኮረኒን ጨምሬ እዚህ ጋር አዋህደዋለሁኝ። እዚህ ጋር መኮረኒው በአትክልቴ በዚህ መልኩ ደርሷል ማለት ነው። ቀጥዬ ስጋው እንደዚህ በስሎ አውጥቼዋለሁ። እንደምታዩት ከለሩም ቀይ ሆኖ ቆንጆ ሆኖ ነው የበሰለው። እሱን እቆራርጣለሁ። በዚህ አጋጣሚ ካሁን በፊት እንደዚህ ሰራሁትኝን ምግብ አይታ የሰጠችኝ የሆነ አስተያየት አለ የሆነች ልጅ። ከዚህ በኋላ ነግራቸዋለሁ። እዚህ ጋር መኮረኒን እንደዚህ በአንድ ፊት አድርጌያለሁ። እዚህ ጋር የዶሮን ስጋ፣ እዚህ ጋር ብሉቤሪ እና ላዝቤሪ፣ እዚህ ጋር ኪውከምበር። ቀጥዬ እዚህ ጋር ለስጋው ማባያ የሚሆን የሰላጣ ድሬሲንግ አይነት በተለያየ ነገር የተሰራ ነው። እሱን አድርጌያለሁ። ስጋው ላይ ትንሽ ሎሚ አደርግበታለሁ። ይህንን ይመስላል የሰራሁትኝ የልጆች ምሳቃ
ትወዱታላችሁ ብዬ ተስፋ አደርጋለሁ።